በውይይቱም እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን ለዚህም አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመልክቷል። በዚህም ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥም አሳውቋል። በህግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛው በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል ብሏል። በዚህ ሂደትም ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉም ተገልጿል። የፖሊስና የኢንሳ የምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት አላቸው የተባሉ አካላትንም ያነጋግራል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱም በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድ መዛቱን ገልጿል። አንደኛም በጉዳዩ ላይ በቂ ማስረጃ በተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብም እርምጃ እንደሚወሰድበት ተመልክቷል። ሁለተኛ አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋውና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍልም ጭምር አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መግባቱን ገልጿል።